ሰላም ጤና ይስጥልን። በዛሬው ዜናዎቻችን በሙሽራው ላይ ዘግናኝ ግድያ የፈጸመው ሚዜ በእስራት መቀጣቱን፣ ዘረፋ ከፈጸሙባት በኋላ ከተሽከርካሪ ላይ ገፍትረው ሕይወቷን እንዲያልፍ ስላደረጉ ተከሳሾች፣ በታክሲ ላይ ወድቆ ያገኘውን ከ1 ሚሊዮን ብር በላይ ግምት ያለውን ወርቅ ለባለቤቷ ስላስረከበው ወጣት፣ ለ29 ዓመታት ሴት ነኝ ብሎ የኖረው ወንድ በፖሊሶች መያዙን የሚሉት ዜናዎች ይገኙበታል። አዲስ አበባ የአፍሪካውያን መዲናና የዓለም አቀፍ የዲፕሎማሲ ማዕከል መሆኗን ዳግም በተግባር አረጋገጠች። አዲስ አበባ ሁለቱን ታላላቅ ጉባኤዎች በስኬት ማጠናቀቋ የአፍሪካን መዲናና የዓለም አቀፍ ዲፕሎማሲ ማዕከልነቷን ዳግም ያረጋገጣችበት መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ የ39ኛው የአፍሪካ ህብረት መሪዎች ጉባኤና የጣሊያን አፍሪካ ጉባኤ በስኬት እንዲጠናቀቁ አስተዋጽኦ ላበረከቱ አካላት የምስጋና መርሃ ግብር አካሂደዋል። በተጨማሪም ለኡራኤል አትላስ ቦሌ መንገድ ግንባታ ስኬት አስተዋጽኦ ያበረከቱ አካላትም ተመስግነዋል። ከንቲባ አዳነች አቤቤ በዚህ ወቅት ይህ ስኬት የተመዘገበው በተቋማት መካከል በተፈጠረው የተቀናጀ አሰራር መሆኑን ገልጸዋል። ለጉባኤዎቹ ስኬት ጉልህ ሚና ለተጫወቱት እንግዶችና በኢትዮጵያዊ ጨዋነትና እንግዳ ተቀባይነት ላስተናገዱ የመዲናዋ ነዋሪዎች፣ የፌዴራልና የከተማ ጸጥታ ተቋማት እንዲሁም የከተማ አስተዳደሩ ተቋማት ምስጋና አቅርበዋል። ከጉባኤዎቹ ጎን ለጎን የኡራኤል አትላስ ቦሌ መንገድ ፕሮጀክት በስኬት ተጠናቆ ለምረቃ መብቃቱ ሌላኛው የከተማዋ ስኬት መሆኑን ገልጸዋል። ለዚህም ፕሮጀክቱ በታቀደለት ጊዜና ጥራት እንዲጠናቀቅ የላቀ ሚና የነበራቸውን አካላት አመስግነዋል። ጉባኤዎቹ በስኬት መጠናቀቃቸው የአዲስ አበባ የአፍሪካውያን መዲናና የዓለም አቀፍ ዲፕሎማሲ ማዕከል መሆኗን በተግባር ዳግም ያረጋገጠ ነው ብለዋል። የከተማ አስተዳደሩ በቀጣይም መሰል ዓለም አቀፍ ጉባኤዎችን የማስተናገድ አቅሙን ማሳደግ፣ ከተማዋን ለነዋሪዎቿ ምቹ ለማድረግ ይበልጥ ምቹና ሳቢ የማድረግ ሥራ ተጠናክሮ እንደሚቀጥል አረጋግጠዋል። በሙሽራው ላይ ዘግናኝ የግድያ ወንጀል የፈጸመው ሚዜ በእስራት ተቀጣ። በማዕከላዊ ትግራይ ዞን እገላ ወረዳ ከ2 ዓመት በፊት በጓደኛው ላይ አሰቃቂ የግድያ ወንጀል የፈጸመው ተከሳሽ በእስራት ተቀጥቷል። ተከሳሽ አወት ገብረ መስቀል በእገላ ወረዳ ሆያ ጣቢያ ነዋሪ በነበረው ጓደኛው ምቹይ ገብረ መድህን ላይ ግድያ መፈጸሙ በማስረጃ መረጋገጡ የማዕከላዊ ዞን ፖሊስ ጽሕፈት ቤት አስታውቋል። በወቅቱ ሟች ምቹይ ገብረ መድህን የሰርግ ስነ ስርዓቱን አከናውኖ ከባለቤቱ ጋር በቤት ውስጥ በነበረበት ወቅት ተከሳሹ ሙሽራውን ለይቶ ወደ ውጭ ካወጣው በኋላ በቢላዋ ወግቶና ገደል ውስጥ በመጣል ሕይወቱን እንዲያልፍ አድርጓል። ጉዳዩን ሲመለከት የቆየው የማዕከላዊ ዞን ከፍተኛ ፍርድ ቤት ተከሳሹ በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የግል ተበዳይን ከዘረፏት በኋላ ገፍትረው በመጣል በተሽከርካሪ ተገጭታ እንድትሞት ያደረገው ተከሳሽ በቁጥጥር ስር ዋለ። በሐረሪ ክልል ሸንኮር ወረዳ የኔወርቅ አበበ የተባለችውን ከምትማርበት ኮሌጅ ወደ ቤት ስትመለስ ቲቪኤስ ተሽከርካሪ ውስጥ የነበሩ 2 ተከሳሾች በጋራ በመሆን ሟችን ከባጃጅ ውስጥ ሆነው ከኋላ ቦርሳዋን ታግለው በመንጠቅ ይወረውሯታል። ከመንገዱ በተቃራኒ በኩል ይጓዝ የነበረ ቅጥቅጥ ሃይሱዙ አውቶቡስ ተሽከርካሪ ተገጭታ እንድትሞት በማድረጋቸው ምርመራው ተጠናቆ ለአቃቤ ሕግ በማቅረብ በሐረሪ ክልል ፍርድ ቤት ክሳቸው ሲታይ ቆይቷል። አንደኛና ሁለተኛ ተከሳሾች እያንዳንዳቸው የ15 ዓመት እስራት የተፈረደባቸው ሲሆን በወቅቱ ተሰውሮ የነበረው ሄኖክ አብነት መኮንን በሌለበት 20 ዓመት ተፈርዶበት ስለነበረ የሐረሪ ፖሊስ ኮሚሽን ባደረገው ክትትል በድሬዳዋ ከተማ ተሸሽጎ ከ3 ዓመት በኋላ በቁጥጥር ስር መዋሉን ፖሊስ ገልጿል። በታክሲ ውስጥ ወድቆ ያገኘውን ከ1 ሚሊዮን ብር በላይ የሚያወጣ ወርቅ ለባለቤቱ የመለሰው ወጣት ምስጋና ተቸረው። በመቀለ ከተማ በሾፌርነት ተቀጥሮ የሚሰራው ወጣት ፍጹም ገብረስላሴ በሚያሽከረክረው ታክሲ ውስጥ ወድቆ ያገኘውና ግምቱ ከ1 ሚሊዮን ብር በላይ የሆነ ወርቅ ጌጣጌጥ ለባለቤቱ በመመለስ የሚደነቅ ታማኝነት ማሳየቱ ተገልጿል። ወጣት ፍጹም ጌጣጌጡ የጠፋባት መንገደኛ ሳትደናገጥና ሳትጨነቅ ንብረቷን እንድትረከብ ራሱ ስልክ በመደወልና እስከ መኖሪያ ቤቷ ድረስ በመሄድ እንዳስረከባት የትግራይ ፖሊስ ኮሚሽን አስታውቋል። የንብረቱ ባለቤት ወይዘሮ የዓለም እንደገለጹት ፍጹም ያደረገው ተግባር እውነተኛ የሕዝብ ልጅ መሆኑን ያረጋገጠበት አጋጣሚ ነው ብለዋል። ለማይረባ ሞባይል ስልክ የሰው ሕይወት በሚጠፋበት በዚህ ዘመን በሚሊዮን የሚቆጠር ሀብት አግኝቶ መመለስ የትልቅ ስነ ምግባርና የአስተዳደግ ውጤት ነው በማለት ወይዘሮዋ ምስጋናቸውን ገልጸዋል። በእናታችን ላይ መሰከረ በማለት የቅርብ ዘመዳቸውን በብረት ዱላ የራስ ቅሉን በመምታት ሕይወቱን እንዲያልፍ ያደረጉት ቤተሰቦች
በእስራት ተቀጡ። በኩዩ ወረዳ ብሪቲ ከተማ ነዋሪ የሆኑት ወይዘሮ አየሉ ሞቱማና ደምሴ ቶላ መካከል ዓመታትን ያስቆጠረ ይገባኛል የፍትሐብሔር ክርክር ነበረ። በዚህም የፍትሐብሔር ክርክር ጉዳዩ በኩዩ ወረዳ ሲታይ ቆይቶ የመጨረሻ መቋጫ በፍርድ ቤት ውሳኔ ይሰጥና ክርክሩን አቶ ደምሴ ቶላ ያሸንፋሉ። በዚህ ክርክር የተሸነፉት ወይዘሮ አየሉ በክርክሩ ወቅት ቀጥተኛ ማስረጃና ምስክር የሆነውን ሰው ላይ ቂም ይይዛሉ። የወይዘሮም የሥጋ ዘመድና 2 ልጆቻቸው በእናታችን ላይ መሰከረ ያሉትን ተፈራ አያና የተባለውን ግለሰብ መንገድ ላይ ጠብቀው 3ቱም በያዙት ብረት ዱላ የራስ ቅሉ ላይ በመምታት ሕይወቱ እንዲያልፍ አድርገዋል። አቃቤ ሕግም ከፖሊስ የተላከለትን የክስ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርትበታል። የሰሜን ሸዋ ዞን ከፍተኛው ፍርድ ቤትም 3ቱም ተከሳሾች ጥፋተኛ በመባላቸው እያንዳንዳቸው በ19 ዓመት እስራት እንዲቀጡ ወስኖባቸዋል። በምስራቅ ባሌ ዞን ጊኒር ወረዳ ውስጥ ወላጅ አባቱን ክብር የሚነካና የሚያዋርድ መልኩ በአደባባይ የተሳደበው ልጅ በእስራት መቀጣቱን ፖሊስ አስታወቀ። ተከሳሽ አህመድ መሐመድ የተባለ የ19 ዓመት ወጣት ወላጅ አባቱን በአደባባይ ክብር በሚነካና በሚያዋርድ መልኩ በመሳደቡና ዛቻ መፈጸሙ በወቅቱ በወንጀል መከላከል ሥራ ላይ በተሰማሩ የፖሊስ አባላት በቁጥጥር ስር ሊውል ችሏል። ተከሳሹ አባቱን በአደባባይ ሰው በተሰበሰበበት ክብራቸውን የሚነካና የሚያዋርድ ስድብ በመሳደብና እንደሚያጠፋቸው መዛቱ ተረጋግጧል። ክሱን የተመለከተው የጊኒር ወረዳ ፍርድ ቤትም ተከሳሽ አህመድ መሐመድ ወላጅ አባቱን በአደባባይ ክብርና መልካም ስነ ምግባርን የሚነካ ስድብ በመሳደብ ከስነ ምግባር ውጭ የሆነ ተግባር በመፈጸሙ በ4 ወር ቀላል እስራት እንዲቀጣ የወሰነበት መሆኑን ዜናው ገልጿል። በቦንጋ ከተማ የ60 ዓመቱን አዛውንት በመኖሪያ ቤት ውስጥ ለ3 ቀን አግተው 300,000 ብር የጠየቁት 2 ተጠርጣሪዎችን መያዙን የቦንጋ ከተማ አስተዳደር ፖሊስ አስታወቀ። የግል ተበዳይ ልጆች ፖሊስ ዘንድ ቀርቦ በሰጡት ጥቆማ ወላጅ አባታቸው ከሚኖርበት ከዴቻ ወረዳ ቦንጋ ደርሼ ልመለስ ብሎ ከወጣበት ጊዜ ጀምሮ አልተመለሰም። ለቤተሰቦቹ በታጋቹ የእጅ ስልክ ወደ ቤተሰብ ተደውሎ 300,000 ብር ካላስገባችሁ አባታችሁን አታገኙትም የሚል የስልክ መልእክት እንደደረሳቸውና ብሩን ለመስጠት መናኸሪያ አካባቢ ተቀጣጥረው ለመውሰድ ሲመጣ በፖሊስ ቁጥጥር ስር እንዲውል መደረጉን ነው ፖሊስ ያመለከተው። መረጃው በደረሰው በ1 ሰዓት ውስጥ ታጋቹን ማስለቀቁን የገለጸው ፖሊስ በቁጥጥር ስር የዋለው ተጠርጣሪ የታገቱትን ግለሰብ መርቶ ማሳየቱን የገለጸው ፖሊስ ተጎጂውን ወደ ሕክምና መውሰዱና የወንጀል ድርጊቱ የታጋች ልጅ ከአረብ ሀገር በቅርቡ በመምጣቷ ብር ይዛ መጥታለች በሚል አባቷን አግተው ብር መጠየቃቸውን ማረጋገጣቸው ተጠቁሟል። ለ29 ዓመታት ሴት ነኝ ብሎ የኖረውን ወንድ ፖሊስ በቁጥጥር ስር አዋለው። አቶ አስፋው ደግፌ የተባለው የ47 ዓመት ሰው ስሙን ለውጦ ቀሚስ በመልበስ ግርድና እየተቀጠረ እንጀራ በመጋገርና ወጥ በመስራት በጠቅላላው ሴት መስሎ 29 ዓመት ከኖረ በኋላ በፖሊስ ምርመራ ጾታው ተረጋግጧል። አቶ አስፋው ወይዘሮ አሰፋሽ በሚል የሴት ስም 29 ዓመት ሲኖር ጾታው ወንድ መሆኑን ያወቀ ሰው እንዳልነበረ ተረጋግጧል። ከብዙ ሰው ቤት በግርድና ከመቀጠርም ሌላ በደብረ ዘይት ከተማ ቤት ተከራይቶ ጠላ ይሸጥ እንደነበርም ታውቋል። ሚስጥሩ የተገለጠው አቶ አስፋው ወይም ወይዘሮ አሰፋሽ እህል ሰርቋል በመባል በፖሊስ ሲመረመር መሆኑ ተመልክቷል። በግርድና ተቀጥሮ ሲያገለግል ከተቀበላቸው የምስክር ወረቀቶች መካከል አንዱ ብቻ በወንድ ስም ይጠራዋል። አቶ አስፋው ካሁን ቀደምም እንደዚሁ ዱቄት እንደሰረቀ ተመስክሮበት ፍርድ ቤት ቀርቧል። ለዕለቱ ያልናቸው ዜናዎች እስካሁኖቹ ነበሩ። በዚህ አጋጣሚ ምርጥ የምርመራ ስራዎች ፍሬዎች አሉን የምትሉ የክልል ፖሊሶቻችን በካቴና ሚዲያችን ህብረተሰቡ ሊማርባቸውና ሊመለከታቸው ይገባል የምትሏቸውን አድርሱን። እናስተናግዳለን። መልካም ቆይታ።